የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላኬ ደግሞ ረቶኛ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላክ ደግሞ ይናገረናል፣ ያስተምረናል፣ ይገስጸናል። እስቲ ቃሉ እንዲገለጥልን እንዲያበራልን እንጸልያለን። ቅዱስ የተባረክ ስለሰጠን እድል ፋንታ ሁሉ ተመስገን። አሁንም በቃል አልፈን የንም ወገኖች የተናገረን አስተምረን ገስጸን ያህበሩ ጊዜውን ሁሉ አንተ ውረስ፣ አንደበቴን አንተ ቀባ፣ ተናገር ያልከኝን ብቻ በአንተ ጸጋና ኃይል እንድናገር አንተ እርዳኝ። ሰማያት በኔም የንም በሚያዩና በሚሰሙ ወገኖች ትይዩ የተከፈተ ይሁን። የተከፈተ ሰማይ አንተ ስጠን። ቅዱሱ መንፈስ በኃይል እያለፈ አባቶ ይስራ። ተጽዕኖ ሁሉ በኢየሱስ ስም ይመታ። አምላክ ሆይ አንደበቴን ቀባ፣ አንተ ተናገር ያልከኝን ብቻ እንድናገር አባቶ ይርዳኝ። ወገኖቼን ደግሞ ወርዳቸው አግዛቸው። በነገሮች ሁሉ ከነሱ ጋር አሁን ስለ ሁሉም ተመስገን በኢየሱስ ስም ሃሌሉያ። ኢየሱስ ጌታ ነው። ዛሬ ጌታ የተናገረኝ ሐሳቡ ቃሉ አገራችን በሰማይ ነው የሚል ነው። ኢየሱስ ጌታ ነው። እኔ አገራችን በሰማይ ነው ስል ቀደስ ይለኛል። አገር በሰማይ በላይ በሰማይ አለን ወገኖቼ፣ በዚህ አይናችን የማይታይ ነገር ግን ይህን ምድር ለቀን ስንሄድ ያማረ በላይ በሰማይ ቤት ይጠብቀናል። ኢየሱስ ጌታ ነው። ፊልጵስዩስ 3:20 ሲናገር እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታ ኢየሱስ ክርስቶስን እንጠብቃለን እያለ ይናገራል። እኛስ አገራችን የት ነው? በእኛ በላይ በሰማይ ነው፣ ከአምላካችን ነው። እዛ ላይ በሰማይ አምላካችን ባለበት ስፍራ እኛም እዛ እንሆናለን። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ ሲናገር አዝነው ደቀ መዛሙርቱ እንደሚሞት ሲነግራቸው ጌታ ኢየሱስ ክርስቶስ አትዘኑ ብሎ ያጽናናቸዋል። እኔ ወደ አባቴ ሄዳለሁ፣ እዛ ብዙ መኖሪያ ቤት አለ፣ አዘጋጅላችኋለሁ፣ እኔ ባለሁበት እናንተም ደግሞ ትሆናላችሁ እያለ እንዲጽናኑ በዛ በሰማይ ቤት እንዳላቸው እያሰቡ እንዲጽናኑ ጌታ ኢየሱስ ክርስቶስ ይናገራቸዋል። አገራችን በላይ በሰማይ ከሆነ ወገኖቼ የመጀመሪያ ማሰብ ያለብን በዚህ ምድር የሚደርስብን መከራ፣ ችግር፣ ሁሉ ነገር እንደ ጊዜያዊ እንደሆነ ማየት አለብን። ጊዜያዊ ነው፣ ቴምፖራሪ ነው። ሁለተኛ ቆሮንቶስ ምዕራፍ 4 17-18 እንደዚህ ይላል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርጋልና የሚታየው የጊዜ ነውና የማይታየው ግን የዘላለም ነው እያለ ጳውሎስ ይናገራል ለቆሮንቶስ ሰዎች። በዚህ ምድር ላይ የሚደርስብን ወገኖች የመከራ ችግር ጊዜያዊ ነው፣ የሚያልፍ ነው። ለጊዜው እንራባለን፣ ለጊዜው እንጠማለን፣ ለጊዜው መከራ ይደርስብናል፣ ለጊዜው እንታመማለን፣ ለጊዜው እንዲና እንዲደርስብናል፣ ለጊዜው በጌታ ኢየሱስ ክርስቶስ በማመናችን የተነሳ ዋጋ እንከፍላለን። ግን ያ ሁሉ ጊዜያዊ ነው። የሚጠብቀን በላይ በሰማይ ቤት አለን። እኔ በጣም ደስ የሚለኝ ራእይ 7 ላይ ስለ እነዚህ በመከራ አልፈው ወደ እግዚአብሔር መንግስት ወደ መጡት ወደ እነዚህ ሰዎች የሚናገር ቦታ አለ። ራእይ ምዕራፍ 7 ቁጥር 13 ጀምሮ እንደዚህ ይላል። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታዊ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ጌታ ኢየሱስ ክርስቶስ ወደ ሕይወት ውሃ ምንጭ ያመራቸዋልና እግዚአብሔርም እንባቸውን ሁሉ ከዓይናቸው ያብሳል። በእነዚህ በታላቁ መከራ የመጡ ነፍሳቶች ናቸው እና ወደ ዙፋኑ ወደ እግዚአብሔር መንግስት ወደ መንግስተ ሰማይ የመጡ ናቸው እና እነዚህ ከዚህ በኋላ አይራቡም፣ አይጠሙም፣ በጌታ ይጽናናሉ እያለ ከሽማግሌዎች አንዱ ለዮሐንስ ራእይን ያየውን ይገልጥለታል። ኢየሱስ ጌታ ነው ወገኖቼ። እኛም እንደዛ ነው። በዚህ ምድር ላይ የምናልፋቸው መከራዎች፣ ውጣ ውረዶች ሁሉ ጊዜያዊ ናቸው። ጌታ ኢየሱስ ክርስቶስ ጌታችን ከሆነ አምላካችን አድርገን ሕይወታችን ለሱ ከሰጠን በላይ በሰማይ ቤት አለን ወገኖቼ። እና የሚደርስብን መከራ ሁሉ እንደ ጊዜያዊ እንደ ያየን በቃ እንደ
ምንም እንደ ጉድፍ ልንቆጥረው ይገባል። አገራችን በላይ ከሰማይ እንደሆነ ከተረዳን ሌላ ደግሞ መዝገባችን ወይም ደግሞ ትሬዠራችን ያለው በላይ በሰማይ መሆኑን እየቆጠርን ሞሮፍ ነገራችንን የምንሰራው በዚህ ምድር ላይ ሁሉ በላይ በሰማይ ማከማቸት አለብን። በዚህ ምድር ያለው ጊዜያዊ ነው፣ ጥለነው የምንሄደው ነው። ግን በላይ በሰማይ ግን መዝገባችን እዛ ከሰበሰብን እኛ ወደዛ ስንሄድ ይጠብቀናል። ሃሌሉያ። ማቴዎስ ወንጌል ምዕራፍ 6:19 እንደዚህ ይላል። ጌታ ኢየሱስ ክርስቶስ ሲናገር ነው፣ ብልና ዝገት በሚያጠፉት ሌቦቹን ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ ያለ ጌታ ኢየሱስ ክርስቶስ ይናገራል። በዚህ ምድር ላይ የምናከማቸው ሀብት ንብረቶች ሁሉ ይሰረቃል፣ ይጠፋል፣ ያረጃል፣ ይሻግታል፣ ይበሰብሳል ወገኖቼ። ነገር ግን አብዛኛው ንብረት የምንለው ያዘጋጀነው ሁሉ በላይ በሰማይ ከሆነ ግን ማንም አይነጋውም። እኔ አንድ ጊዜ የሆነ ፓስተር ሲናገር አንድ ሴትዮዋ ናት፣ ብዙ ጌጣጌጦች አላት፣ ብዙ የሚያማምሩ አላት፣ ገዝታ ያከማቸቻቸው እና ሁሌ ትፈራለች። ሌባ መጥቶ ደግሞ ሰርቆ እንዳይወስድብኝ እያለች ብዙ ጊዜ ትሰጋለች። እንደዚህ እያለች ለብዙ አመት ሌባ በቃ ይመጣ እያለች ትሰጋ ነበር እና ባሏ በጣም ሰልችቶታል። እና አንድ ቀን እንደጠበቀችውም ከ20 አመት በኋላ ሌባው ቤት ሰብሮ ገባ እና ባልየው አገኘውና እንኳን መጣህልኝ፣ ባለቤት 20 አመት ሙሉ ስጠብቅ ነበር፣ እንኳን መጣ ይኸው አለው ለሌባው። እና ምንድነው እቺ ሴት ብዙ ንብረት ስላላት ልቧ ሁሉ እዛ ነገር ነው የጣለች። ሁሌ ትፈራለች፣ ትጨነቃለች። እኛም ሀብታችን ንብረታችን አብዛኛው በዚህ ምድር ላይ ከሆነ የምናስበው የምንጨነቀው በዚህ ምድር ባለው ነገር ነው እና ድንገት ይሄ ነገር የሆነ ነገር ከሆነ እኛም እንሄዳለን። እኔ አንድ ጊዜ በጣም የሚገርመኝ 2008 በአሜሪካ ስቶክ ማርኬት ክራሽ አደረገ እና ክራሽ ሲያደርግ አንድ ጀርመናዊ ሀብታም ነው በአንድ ቀን ላይክ 1.5 ቢሊዮን ዶላር አካባቢ ሎስት አደረገ፣ አጣ። ከዛ ያ ሰውዬ ራሱን ከፎቅ ላይ ወርውሮ ራሱን ገደለ። ምክንያቱም ይሄ ሰውዬ የገደለበት ምክንያት መዝገቡ፣ ልቡ፣ ሁሉ ነገር በዚህ ምድር ላይ ነው። የዚህ ምድር ደግሞ ይሰረቃል፣ ይጠፋል። ኢንቨስት ያደረግነው ሎስ ሊሆን ይችላል፣ ልናጣ እንችላለን። ልክ እንደዚህ ሰውዬ እኛንም ይዞን ነው የሚጠፋው እና ያ ሰውዬ ሁሉ ነገር ላቡ ሁሉ ጥበ የለፋበት ሁሉ እዛ ላይ ነገር ላይ ኢንቨስት ስላደረገ ኢንቨስትመንቱ ሲጠፋ እሱም ጠፋ። ነገር ግን ሀብታችን ንብረታችን የምንለው በላይ በሰማይ ግን ካስቀመጥን ከሰበሰብን ወገኖቼ ሁሉ ጊዜ ልባችን እዛ ነው የሚሆነው። እዛ ደግሞ ያለው እንደዚህ ያለ ጌታ ይናገራል። ነገር ግን ብልም ዝገትም በማያጠፉት ሌቦቹም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብ ደግሞ በዛ ይሆናልና። እኔ ኢንቨስትመንቴ ሁሉ ጊዜ ሄቨን ላይ ከሆነ እማስበው ጠዋት ማታ ሄቨንን ነው። ልቤ ሁሉ እዛ ነው የሚሆነው። ልቤ ሁሉ የተጣበቀ ነው የሚሆነው። ልክ የሰውዬ ኢንቨስትመንቱ ዎል ስትሪት ላይ ነው፣ ኒውዮርክ ስቶክ ማርኬት ላይ ነው ሰውዬ ኢንቨስትመንቱ እና ያ ኢንቨስትመንቱ ሁሌ ልቡ ነው። ከዛ የምድራዊ ነገር ጊዜያዊና የሚጠፋ የሚሰረቅ አይደለ፣ ተሰረቀበት። ሰውዬው ልቡን የጣለበት ሁሉ ሲሄድበት ልቡ ቀለጠ፣ ራሱን አጥፍቶ ሞተ። እኛም ደግሞ በላይ በሰማይ ከሆነ በዚህ ምድር ላይ ምንም ቢሆን ምንም አይመስለንም። አሁን ኢንቨስትመንቴን በላይ በሰማይ ከሆነ በዚህ ምድር ላይ ምንም እንደምንም ቆጥረው ከሆነ ቢጠፋ ምን ቢል አይኖት ቴምፖራሪ ነው። እናም ወገኖቼ እኛም ኢንቨስትመንታችን ትሬዠራችን ሁሉ ጊዜ በላይ በሰማይ ልናከማች ይገባል። አብዛኛው ብር ጌታ ቢሰጠን ለሰማይ ነገር መዋል፣ ብር ቢሰጠን እግዚአብሔር አድርጉ ለሚለን ነገር ለዘላለም ለምቀጥል በሶል ላይ በኢንቨስትመንታችን ነፍሳቶችን ለማዳን ነፍሳቶችን ወደ እግዚአብሔር መንግስት ለመጨመር እንደዛ ከዋል ነው ላይ በሰማይ ነው እያጠራቀምን ያለ ነው ወገኖቼ። ኢየሱስ ጌታ ነው። ሌላ ደግሞ ሀገራችን በላይ በሰማይ ከሆነ በዚህ ምድር ስንኖር የኢየሱስ አምባሳደሮች ነን፣ የሱ ተወካዮች ነን በዚህ ምድር ላይ። ኢየሱስ ጌታ ነው። ሁለተኛ ቆሮንጦስ 5:20 ላይ ሲናገር እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ያለ ይናገራል። በዚህ ምድር እያለን የሱ ተወካዮች ነን፣ የሱ ሪፕሬዘንታቲቭ፣ የሱ አምባሳደሮች ነን። እንዳውም በጊዜኛ ሲናገር now then we are ambassador for Christ although God were pleading through us we implore you on Christ's behalf be reconciled to God። ከእግዚአብሔር ጋር ተጣረቁ ብለን ሰዎችን እንለምናለን፣ እንማልዳለን። ለምን? የሱ ተወካዮች ነን። እሱ ስራውን ለኛ ትቶልን ነው ሄደው።
እሱ ወደ ሰማይ ሲሄድ ወደ አባቱ ሲሄድ ጌታ ኢየሱስ ክርስቶስ እኔን ወክላችሁ የኔን ስራ ስሩ፣ እናንተ የዓለም ብርሃን የዓለም ጨው ናችሁ፣ ዓለምን የምታጣፍጡ፣ ዓለምን ወደ እኔ የምትመልሱ፣ የጠፉትን ነፍሳቶች የምትመልሱ፣ ተታረቁ ከእግዚአብሔር ጋር ብላችሁ የምታስታርቁ የኔ ተወካዮች ናችሁ ብሎ ነው ጌታ ኢየሱስ ክርስቶስ ለኛ ስራውን ትቶልን ሄደው። እኔ ግን ሁሉ ጊዜ ከእናንተ ጋር ሆናለሁ። በመንፈስ ቅዱስ አማካይነት ከእናንተ ጋር ሆናለሁ። መንፈስ ቅዱስ ይመጣል። እሱ ደግሞ ወደ ጽድቅ ይመራቸዋል፣ ያጽናናቸዋል፣ ያበረታቸዋል፣ ኃይል ይሰጣቸዋል እያለ ጌታ ኢየሱስ ክርስቶስ ይናገራል። ኢየሱስ ጌታ ነው። ስለዚህ በዚህ ምድር እያለን የእርሱ አምባሳደሮች ነን። የእሱ ደግሞ አምባሳደሮች ከሆንን ወገኖቼ ወር ሪፕሬዘንተው ልናደርገው ይገባል። እሱን በትክክል ልንወክለው ይገባል። አለበለዚያ የጌታን ስም እናሰድባለን። ይሄ ጴንጤ ይሄ እንዴ ክርስቲያን ብሎ ኢየሱስን አምናለሁ አመልካለሁ እሱን እከተላለሁ ብሎ እንዴት እንዲህ ያደርጋል እንባላለን። የጌታ ስም ይሰደባል። የሆነ ነገር ባረግን ቁጥር ጌታ ነው የሚሰደበው። ለምሳሌ አንድ ልጅ በጣም ጥሩ ቤቭ ሲያረግ ያንዳንዱ ነገር ሁሉ በጥንቃቄ ሲያረግ ምን ሲል የማን ልጅ ነው ማን ያሳደገው ተብሎ ነው የሚታየው። ማን ለምን ያንን ቤተሰብ ሪፕሬዘንት ስላደረገ። እኛም እንደዛ ነው። የጌታን ባህሪዎችን ሪፕሬዘንት ስናደርግ ዋው ጌታን በላይ ደስ ይለዋል። በእኛ ልጄ በትክክል እኔን ወክሎኛል ብሎ ደስ ይለዋል። ሰዎችም ደግሞ እኛን አይተው የሰማይ አባታችንን እንዲወዱ ያደርጋቸዋል። ነገር ግን እኛ እሱን ግን ካልወከልን እኔማ ያንተን አምላክ አልፈልግም ያንተን ጌታ አልፈልግም ነው ሰዎች የሚሉን። ጌታን እንኳን ለመቀበልና እሱን ለማምለክ ለመከተል አይፈልጉም። እኛ እሱን ሪፕሬዘንት አድርገን እሱን ካላሳየን በዚህ ምድር ስንንቀሳቀስ ወገኖቼ ኢየሱስ ጌታ ነው እና እሱን እንዳናሳይ እሱን እንድንወክለው ጌታ ይርዳን። ሌላ ደግሞ ሀገራችን በላይ ከሰማይ ከሆነ ወገኖቼ በዚህ ምድር ስንኖር ስደተኞች ነን፣ እንግዶች ነን፣ መጻተኞች ነን። መጻተኛ ደግሞ ስደተኛ ጊዜያዊ ኑሮ የሚኖር ሰው ደግሞ ከሆነ ሁሉ ጊዜ በዚህ ምድር ላይ ለዘላለም ተጣብቆ የሚኖር አይደለም። ዕብራውያን 11:13 ሲናገር እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እነዚህ መጽሐፍ ቅዱስ ላይ የዕብራውያን መልእክት 11 ላይ ሲናገር እነዚህ የእምነት አርበኞች ቪክቶሪየስ ሲሆኑ ይናገራል። ስለ ስማቸው ስለነ ሳምሶን እነዛ ገድለኞች ሁሉ ስለነ ጊዲዮን ስለሁሉ ይናገራል። እነሱ ብዙ የተስፋ ቃሉን አላገኙትም፣ ግን በዚህ ምድር ምን እንደሆነ አመኑ። መጻተኞች እንደሆኑ ጊዜያ እንደሆኑ አመኑ። ነገር ለቀው እንደሚሄዱ የምድር ያመኑ ናቸው። እኛም ወገኖቼ በዚህ ምድር መች ለስንት ጊዜ እንደምንቆይ አናቅም፣ መጻተኞች ነን። እንዳውም የሚገርመኝ አብርሃም ነው። አብርሃም አባታችን በዚህ ምድር ላይ ሲኖር ብዙ ሀብት ብዙ ንብረት ነበረው። ነገር ግን በድንኳን ውስጥ ነበር የሚኖረው። ብዙ ነገር ትልቅ ፓላስ መገንባት ይችል ነበር፣ እንደ ኢጂፕሽያን እንደ ግብጻያኖች ብዙ ነገር መስራት ይችል ነበር፣ ግን አላደረገም። ለምን? መጻተኛ እንደሆነ ስለተረዳ። ሀብት ዋናው ቤቱ ያለው በላይ በሰማይ እንደሆነ ስለተረዳ ለዚህ ምድር ብዙ አልተጠነቀቀም፣ ብዙ አልተጨነቀም። እናም በዚህ ምድር መጻተኞች ከሆንን ካወቅን ብዙ ልንጨነቅ አያስፈልግም። ብዙ ልባችን በዚህ ምድር ላይ ልንጥልበት አያስፈልግም። ብዙ ከዚህ ምድር ጋር ራሳችንን ልናጣብቀው አያስፈልግም። አለበለዚያ ከዚህ ምድር ጋር በጣም አፌክሽኔት ከሆንን ካጣበቅን የዓለም ወዳጆች ከሆንን ደግሞ የእግዚአብሔር ጠላቶች እንሆናለን። የአባት ፍቅር በውስጣችን አይኖርም። የዓለም ወዳጅ የእግዚአብሔር ጠላት ነው ይላል። ዓለምና የሞላውን አትውደዱ። የአባት ፍቅር በውስጣችን አይኖርም። ስለዚህ ስደተኞች መጻተኞች እንደሆንን ከተረዳን፣ ለቀን ወደ ዋናው ቤታችን እንደምንሄድ ከተረዳን፣ በዚህ ምድር ስንኖር ምንም ይህን ያህል ብዙ ነገሮችን እንደ ትልቅ ነገር አድርገን ልንወስዳቸው አይገባም። አንደኛ ዜና 29:15 ሲናገር አባቶቻችን ሁሉ እንደነበሩ እኛ በፊት ስደተኞችና መጻተኞች ነን፣ ዘመናችንን በምድር ላይ እንደ ጥላ ናት፣ አትጸናም። እንደ ጥላ ነው። በቃ በአንድ ጊዜ ልብ ብሎ የሚሄድ ነው። ዛሬ ኖርን ስንል ነገ ላንኖር እንችላለን ወገኖቼ። ኤኒ ታይም ይሄንን ምድር ለቀን እንሄዳለን። ስለዚህ ለዚህ ምድር ብዙ መጨነቅና ብዙ መውጣት መውራድ አያስፈልግም። ጊዜያዊ እንደሆንን ተረተን ለዘላለም ወደምንኖርበት ለዛ ብዙ ጊዜያችንን ለናዛ ነገር ልናሳልፍ ይገባል። ሃሌሉያ። ይህ ነው ጌታ የሰጠኝ ሀሳቡ ቃሉ። ሀገራችን በሰማይ ነው ወገኖቼ። ይህንን እያሰብን ሁል ጊዜ ለሱ ለአምላካችን አምባሳደርነታችን አውቀን ልንኖርለት ይገባል። ኢየሱስ ያድናል። እስቲ እንጸልይ። ለሚያማችሁ ደግሞ በኢየሱስ ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያደርጋል። አባቶ የተባረክ፣ ስለረዳን ስላገዝከን ተመስገን።
በቃል ስለተናገርከን ስላስተማርከን በዚህ ምድር ስንኖር ጌታ ሆይ መከራ እንዳለብን ይሄም ደግሞ ጊዜያዊ እንደሆነ በላይ በሰማይ ግን እርዛት፣ በሽታ፣ ስቃይ፣ ፀሐይ፣ ውርጭ የማይበላን ጌታ ሆይ በሁሉ ደስ ብሎን የምንኖርበት መጽናናት የምናገኝበት በላይ በሰማይ ቤት ስላለን መኖሪያ ስላለን የዘላለም መኖሪያ ስላለን ጌታ ተመስገን። እኔንም ወገኖቼ በዚህ እየተጽናናን ለአንተ በዚህ ምድር እንድንኖርልህ አንተ እርዳን። አንተን እንድንወክል ጌታ ሆይ ኃይልን፣ አቅምን፣ ብርታትን ስጠን። መንፈስ ቅዱስ እግዚአብሔር እኔንም ወገኖቼ ያበርታል። በእሳት አቀጣጥለን ያንተ እሳት በእኛ ላይ ይንደድ። የመንፈስ ቅዱስ ኃይል በእኔም በወገኖቼ ላይ አሁን ይምጣ። ሬካ ፓሲኬ ፓራ ካላማድያ የኃይልን በትር ከጽዮን ይልክላል። በጠላቶች መካከል ግዛ እንደሚለው ቃል ኃይልን ለእኔም ለወገኖቼ ስጠን። ከሁኔታዎች ከነገሮች በላይ ከፍ ብለን የምንበርበትን ያንተ ጸጋ ያንተ ኃይል አሁን ይብዛ ይጨመርልን። ምላኮ ደግሞ ጸልያለሁ ለሚያማቸው ወገኖቼ እጃቸው በጫኑበት ስፍራ ላይ ስምህን እጠራለሁ። ገናናው ስምህን፣ ፈዋሹን ስምህን፣ ከሞት የሚያስነሳው ስምህን እጠራለሁ። ሬካ ፓሲኬ ፓራ ካላማድያ በኢየሱስ ስም አሁን በሽታ ሁሉ ከሰውነታቸው ላይ ተነቀለ ይሁን። አብ ያልተከለው ማንኛውም የበሽታ ኃይል በሰውነታቸው ጠላት ያስቀመጠው አሁን በኢየሱስ ስም ለቆ እንዲሄድን እጸልያለሁ። በጌታ በኢየሱስ ስም ያንተ ፈውስ እንዲያልፍ በመገረፉ ቁስል እኛም ተፈወስ እንደሚለው ቃል በመገረፉ ቁስል ወገኖቼ እንድትፈውሳቸው እንድትዳስሳቸው ከዚህ ሰዓት ጀምሮ በሽታ ሁሉ ከምንጩ በኢየሱስ ስም የደረቀ ይሁን። ራካ ፓሲኬ ፓራ ካላማድያ ሬላ ማሲማስኬ ፓራ ካላማድያ ፈውስ ይለፍ በኢየሱስም ፈውስ ይለፍ። ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ ወገኖቼ ከዚህ ደቂቃና ሰከንድ ጀምሮ ፈውሰሃቸው ጤንነታቸው ሰላማቸው በስቶ አንተን እንዲያገለግሉ ለአንተ እንዲኖርልህ ወገኖቼን አንተ እርዳቸው። እግዚአብሔር የተመስገን። አንተ ፈዋሽ አምላክ ስላለህን ብቻችንን ስላልተውከን ሁሉ ጊዜ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ያልከን ጌታችን ሆይ ከእኛ ጋር ስላለ ተመስገን። በላይ በሰማይ ቤት ስላለን ካንተ ጋር የምንኖርበት ስፍራ ስላለን ጌታ ሆይ ተመስገን። ሬካ ፓሲኬ ፓራ ካላማድ የመንፈስ ቅዱስ ሬላ ማሲኬ ፓራ ካላማድ እንወድሃለን። እግዚአብሔር መንፈስ ሃሌሉያ። ወገኖቼ ንካቸው፣ ዳሳቸው፣ ጨለማ ከላያቸው ይገፈፍ፣ ስራት ይበጣጠስ፣ ቀንበር ይሰበር። ለአንተ እንዳይኖሩ የሚከለክላቸው ማንኛውም ተጽዕኖ ሁሉ በኢየሱስ ስም ከዚህ ሰዓት ጀምሮ ተሰባብሮ ወደ ሲኦል ይውረድ። ወገኖቼ እኔንም ጌታ ልባችን ሁለት ዕለት አንተ ላይ እንድናረግ አንተ እርዳን። መዝገባችን አብዝተን በላይ በሰማይ እንድናከማች አባቶ አንተ እርዳን። አይናችን ከዚህ ምድር ላይ እንድናነሳ አምላኩ እርዳን። ትኩረታችን ፎከሳችን አንተ ፎከስ ባረከው ነገር ላይ ብቻ እንዲሆን በነፍሳቶች ላይ ትኩረት እንድንጥል አንተ እርዳን። ምክንያቱም የሞትከው ለሰው ልጆች ነው። እኛም ለሰው ልጆች ጌታ ሁሉ ጊዜ ጌታ ሆይ በእውነት ዋጋ የምንከፍል ያንተን አጀንዳ የምናገለግል ሰዎች አድርገን። ክብር ሁሉ ለስም ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስ አዳኝ ጌታ ያድርግ ይቀበላለሁ ለምንል የመዳን ቀን ዛሬ ነው ወገኖቼ። አገራችን በላይ በሰማይ አለን ብለን እንኳን የምንናገረው ጌታ ኢየሱስ ክርስቶስ በህይወታችን ሲኖር ነው። ጌታ ኢየሱስ ክርስቶስ ያለው ህይወት አለው። ጌታ ባለበት ደግሞ እኛም እንሆናለን። ስለዚህ ይህንን ጌታ ማመን አለብን። የእግዚአብሔር ልጆች እንድንሆን የተሰጠን ስጦታ ጌታ ኢየሱስ ክርስቶስ ነው። ይህንን ስጦታ ከተቀበልን የእግዚአብሔር ልጆች እንሆናለን። እግዚአብሔር ባለበት በላይ ሰማይ ደግሞ አገራችን ቤታችን ዋናው ቤታችን ይሆናል። ሃሌሉያ። እሺ ለምንል ከኔ ጋር ይነን ጸልያላችሁ። ከዛ ደግሞ ጸልይላችኋለሁ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ። በኢየሱስ ስም ባቴንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላውጣቸውም እንዳልክ በቤት ትከላቸው፣ ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸው ሁሉ በቤት ትለቅ። ሚዋጋቸው ክፉ ሁሉ ከህይወታቸው ላይ በኢየሱስ ስም የተጠረገ ይሁን። በሰላምና በረፍት ወገኖቼ ባርካቸው። እግዚአብሔር ሆይ እነዚህን ወገኖቼ ላንተ አሳልፌ ሰጠው። ላኮይ ስለነበረን ጊዜ ሰዓት ተመስገን። ስለተናገርከን፣ ስላስተማርከን፣ ስለገሰጽከን ቤታችን በላይ በሰማይ እንደሆነ አጥብቀ ስላሳሰብከን አባቶ ተባረክ። ጊዜውን ሁሉ ተረከብ በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ ጌታ አምላካችን ተናግሮናል።
አገራችን በሰማይ እንደሆነ ተናግሮናል። እንግዲህ ይህንን እያሰብን ለሱ እንድንኖርለት የሱን ሀሳብና አጀንዳ እንድናገለግል ጌታ ይርዳን። ወገኖቼ ሳብስክራይብ ያላረጋችሁ ሳብስክራይብ አርጉ፣ ሼር ላይክ አርጉ፣ ለምታቋቸው ሰዎች ደግሞ አካፍሉ። እግዚአብሔር አምላክ የሚናገረኝን ደግሞ በጌታ ጸጋና ኃይል ይዤላችሁ በፊታችሁ ቀርባለሁ። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በህይወት ብኖር ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።